እጅግ የምንወዳችሁ ክቡራን ተመልካቾቻችን እንዴት ሰነበታችሁ? እርግጠኛ ነኝ ያለፉት ሳምንታት መልካም የሥራ ጊዜ ለተማሪዎች መልካም እንደነበረ ተስፋ አደርጋለሁ። ዛሬ በአዲስ መልክ የተመለሰው ማን ይቀነስ ፕሮግራማችን ከአሁን ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። እንደተለመደው 7 ተወዳዳሪዎች አሉኝ። ከ7 ተወዳዳሪዎች ጋር በጣም ጣፋጭ ጊዜ እናሳልፋለን ብዬ ተስፋ አደርጋለሁ። ሁላችሁም በየቤታችሁ ጥያቄ እየመለሳችሁ እርስ በርሳችሁ እየተነጋገራችሁ አብራችሁን እንድትቆዩ ጋብዛለሁ። ከሁሉ በላይ ግን በአንድ ጊዜ 100,000 ብር የሚያሸልመውን የማን ይቀነስ ፕሮግራም ተሳታፊ ለመሆን አባይ ሚዲያ ገርጂ አልፎስ ፕላዛ ህንጻ በመምጣት እንድትመዘገቡ ወይም ደግሞ በስክሪኖቻችን ላይ በተቀመጡ ስልኮች በመደወል እንድትመዘገቡ እጋብዛችኋለሁ። ቀሪው ሰዓት አሪፍ ሰዓት እንደሚሆን እርግጠኛ ነኝ። ከኛ ጋር እንድትቆዩ ብቻ ጋብዛችኋለሁ። መልካም ጊዜ ይሁንላችሁ። ሸዋፈራሁ ደሳለኝ ነኝ። እናንተ ምርጥ የኢትዮጵያ የነገ ኩራቶች፣ የዛሬ ተወዳዳሪዎቼ ወጣቶች ናቸው። እንኳን ደህና መጣችሁ። የወንዱ ቁጥር ትንሽ በዛ አለ እንዴ? 5 ነው። ሴቶቹ 2 ናቸው። ትንሽ በዛ አላችሁ። ወንዶቹ ምን በሰላም ነው? በሰላም ነው። ስለማይችሉ እንዲተባበሩ ማህሌት አይችሉንም ነው የምትለው። በጣም ጥሩ። እስቲ ራሳችሁን በማስተዋወቅ እንጀምር። ስሜ ማህሌት ተስፋ ይባላል። እሺ። የአድማስ ዩኒቨርሲቲ ተማሪ ነው። ስሜ ያለለት ሰማኝ ይባላል። ያለለት ማን? ሰማኝ። እኔ ግሩምበር ይባላለሁ። የዳግሜ ሚኒክ ዳግሜ አጼ ሚኒክ ተማሪ። እኔ ሊርዳው ይባላለሁ። የመጣሁት ከዳን ስራዬ ሊፍት ነው። እሺ። ስሜ ራይል ታደሰ ይባላል። እሺ። ምሰራው ጀላሲያማ አዲስ አይስክሪም ቤት ነው። ስሜ ቃላብ ድረስ ይባላል። ዳን ሊፍት ነው የምሰራው። አሃ ዳን 2 ልኳል። ዳግማዊ ምኒልክ ትምህርት ቤት 2 ልኳል። ኦኬ። ቅድስት ማርያም አድማስ ነሽ? አድማስ 1 ልኳል። ኦ ዛሬ ውድድሩ ከፍተኛ ነው። ክቡራን ተመልካቾቻችን አሁን ቴሌቪዥናችሁን አባይ ሚዲያ ላይ አድርጋችሁ እየተከታተላችሁ ያላችሁት ማን ይቀነስ የተባለው ሳምንታዊው የመዝናኛ የውድድር ፕሮግራማችን ነው። ዛሬ ውድድራችን እንደምትመለከቱት 7 ወጣቶች ተገኝተዋል። ከነዚህ 7 ወጣቶች በባንክ የሚያስቀምጡትን ገንዘብ አሸናፊ ሆኖ የሚወስደው ማን ይሆን? አብራችሁን ቆዩ። መልሱን ከውድድሩ ታገኙታላችሁ። በቀጥታ ወደ መጀመሪያው ዙር እንገባለን። ማህሌት ካንቺ ጀምራለሁ። የኢትዮጵያ የመጀመሪያዋ ሚስ ኢትዮጵያ የተባለች ሴት ማን ነች? ሀያት ወደዚህ ነው ቀረብ ይላል። የሷ እጅጋየሁ በየነ 1963። ያለለት ትልቅ ህልም አለኝ የሚለውን መጽሐፍ የጻፈው ግለሰብ ማን ይባላል? ትልቅ ህልም አለኝ ይለፈኝ ዳዊት ድሪምስ። እሺ ግሩም። የአውቶቡስ መቀመጫ ለነጮች አለቅም ብላ የነጮችን የባርነት አገዛዝ በይፋ የተቃወመች ጥቁር አሜሪካዊት ሴት ማን ትባላለች? ፊልምም ተሰርቷል። ሮዛ ፓርክስ። ናትናኤል በቅርቡ በጉጉት ሲጠበቅ የነበረው የታላቁ የኢትዮጵያ ህዳሴ ግድብ የመጀመሪያ ዙር የኃይል ማመንጨት ስራውን በይፋ እንደጀመረ ይታወቃል። ለመሆኑ በኢትዮጵያ ምድር ለመጀመሪያ ጊዜ የተገነባው የኃይል ማመንጫ ግድብ ማን ይባላል? የኢትዮጵያ ህዳሴ ግድብ ቆቃ ይባላል የመጀመሪያው ግድብ። ራሄል በአውሮፓ ምድር ለመጀመሪያ ጊዜ ቡናን ያስተዋወቀች ሀገር ማን ትባላለች? በአውሮፓ ኔዘርላንድ። ቃልአብ 1 ሊትር ውሃ ስንት ኪሎ ይመዝናል? ግማሽ 1 ሊትር 1 ኪሎ። እሺ ማህሌት የመጀመሪያው አይፎን ስልክ የተመረተው መቼ ነው? እንደ ኤሮፓውያን የዘመን አቆጣጠር በ2007። ያለለት ታላቁ አትሌት አበበ ቢቂላ በተጎዳበት የሜክሲኮ ኦሎምፒክ ላይ የማራቶን ወርቅ ሜዳሊያ ለሀገራችን አስጠብቆ የወጣው አትሌት ሰዓት አልቋል። ማሞ ወልዴ ይባላል። ክቡራን ተመልካቾቻችን ማን ይቀነስ የመጀመሪያው ዙር 2 ደቂቃ ከ30 ሰከንድ የተሰጣቸው እነዚህ 7 ወጣት ኢትዮጵያውያን አንድም ጥያቄ ሳይመልሱ የመጀመሪያው ዙር
ተጠናቋል። ወደ ሁለተኛው ዙር ከመሸጋገራችን በፊት በመጀመሪያ ዙር የሚባረረውን የሚቀነሰውን ሰው በሚስጥር ትጽፋላችሁ። ማን ይቀነስ? ጻፉ። በዚህ ዙር ጠንካራም ደካማም ተወዳዳሪ የለም። ሁሉም አልመለሱም። ምንም ብርም በባንካቸው አልተቀመጠም። ለመጀመሪያ ጊዜ ማን ይቀነስ ከተጀመረ ጀምሮ በመጀመሪያው ዙር ገንዘብ ያላስቀመጠ ቡድን በታሪክ ሆኖ ይሄ ቡድን ተመዝግቧል። እሺ ጽፋችሁ ጨርሳችኋል? ማን እንደሚቀነስ? ግሩም። ስዕል አይቻልም፣ ስም ነው ያልኩት። ዘገየሁ። ዝግጁ ናችሁ? እሺ ሁላችሁም እኩል አንሱና አሳዩኝ። እኩል አንሱ። ያዙት፣ በደንብ ያዙት። እንዳታወርዱ። ያዙት፣ አከፍ አድርጋችሁ በደንብ ያዙት። ያዙት፣ እንዳታወርዱ። የአብስራ ናትናኤል ግሩም ያለለት ሁለት ያዙት። ያለለት ሁለት ተጽፏል። ግሩም አንዴ ተጽፏል። የአብስራ አንዴ ተጽፏል። ናትናኤል 3 ጊዜ ተጽፏል። አሁን አውርዱት። አንተ ላይ ትኩረት ለምንድን ነው የተደረገው? ምን የገባህ ነገር አለ? የለም ሴራ ነው ብዬ አይደል? ናትናኤል ሊፍት ነው መሰራው አልከኝ? አዎ ሊፍት ነው። አንድ ጥያቄ ልጠይቅህ። ሊፍት በሰራህባቸው አመታት ሁሉ በጣም የሚገርምህ የሚደንቅ የሚያስቅ ገጠመኝ ገጥመህ ያውቃል? አዎ። እስቲ ንገረኝ በእናትህ። አንድ ቦታ ላይ አንድ ሰውዬ ለመስራት ሲገባ እሺ ሊፍቱ ታች ነው ያንኳኳል። 7ኛ ላይ ቆሞ ሊፍቱ ታች ነው? አዎ ሊፍቱ ታች ነው። እሱ ያለው 7 ላይ ቆሞ ያንኳኳል እንዲከፈትለት። አዎ እንዲከፈትለት መጥቻ እኮ በመንኳኳት አይደለም በመንካት ነው ብዬ አቅጣጫውን ለክቼ ሊፍቱን ጠራው። እሺ ያ ምርጥ አጋጣሚ። በመጀመሪያው ዙር ተሰናባች ናትናኤል ስለመጣህ በጣም እናመሰግናለን። እኔም በጣም ነው የማመሰግነው። በሌላ ጊዜ እንዲሁ መጥተህ በመጀመሪያው ዙር እንደምትባረር ተስፋ አለኝ። መልካም ጊዜ ይሁንልህ። እኔም በጣም ቴንክ መልካም እድል ብያለሁ። በጣም ጥሩ ነው። ጥያቄዎቹ ትንሽ አዲስ ሆነብኝ፣ ያልጠበቅኩት ነው። ምንም አልሰማኝም። በሚቀጥለው ተዘጋጅቼ እመጣለሁ ብዬ ለሚገባው ሰው መክረም ጥሩ ነበር ለሚገባው ሰው። ኧረ ድገሚልኝ። እሺ ደግሞአለሁ። መክበር ጥሩ ነበር ለሚገባው ሰው። የሚረባ ያለው እዚህ ጀማ ነው። የሚረባ ያለው ኧረ ጎባጣ ግብጥብጥ የተገባበጠ ጎባጣ ግብጥብጥ የተገባበጠ ገልመጥ ባረገው ሱሪው ቀዘቀዘ። ገልመጥ ባረገው ሱሪው የተወደዳችሁ ተመልካቾቻችን በየቤታችሁ ሆናችሁ ጥያቄዎችን እየመለሳችሁ እንደሆነ እየተዝናናችሁ እንደሆነ ተስፋ አደርጋለሁ። ማህሌት ሁለተኛውንም ዙር ካንቺ ነው የምጀምረው። ዝግጁ? መልካም። ፈጣኗ ፕላኔት ማን ትባላለች? ፈጣኗ መሬት ሜርኩሪ። ያለለት ፍቺ ህገወጥ የሆነባት የዓለማችን ሀገር ማን ትባላለች? ካገባ መፋታት ህገወጥ። ኢንዶኔዥያ፣ ፊሊፒንስ። ግሩም። ለስርቆት ወንጀል እጅ መቁረጥን በወንጀለኛ መቅጫ ህጓ የደነገገች የዓለማችን ሀገር ማን ትባላለች? የሰረቀ እጅ ሳውዲ አረቢያ። የአብስራ በዓለም ላይ 3 ዋና ከተማ ያላት ብቸኛዋ ሀገር ማን ነች? አሜሪካ። ደቡብ አፍሪካ። ብሉፎንቴን፣ ፕሪቶሪያ፣ ኬፕ ታውን። እሺ ራሄል ዝግጁ? የዓለማችን የመጀመሪያዋ ሴት የኖቤል ሽልማት አሸናፊ ማን ናቸው? ማሪ ስኮልድሮስኪ ኩሪ ይባላሉ። ቃለ አብ ስልክን የፈጠረው ሰው
ማን ይባላል? ሄሎ አሌክሳንደር ግራሃም ቤል ይባላል። የዓለማችን ፈጣኑ ሯጭ ማን ይባላል? ዩሴን ቦልት። ክቡራን ተመልካቾቻችን እግዚአብሔር ይመስገን የመጀመሪያው ጥያቄ በሁለተኛው ዙር መገባደጃ ላይ ተመልሷል። ያለለት ባንክ ብሉዋል። ሊዮኔል ሜሲ ስንት የባላንዶር ዋንጫዎችን አሸነፈ? ያለለት 7 ተነሳባቸው። ግሩም። የአፍሪካ ዋንጫ በተደጋጋሚ በማሸነፍ ቀዳሚ የሆነችው ሀገር ማነች? ግብጽ። የአብስራ አንበሳ ቀነኒሳ የተሰኘው የቴዲ አፍሮ ዘፈን የተዘፈነው በየትኛው የአትሌቲክስ ውድድር ላይ ነው? የኢትዮጵያ ዋሊያ የኢትዮጵያ ከአመበታች ነው። እሺ አንበሳ ቀነኒሳ የሚለው ካንተች ሰዓት አልፏል። እሺ ቆይ አይ ካንተ ጋር ማን እንነጋገራለን ስለ ያብስራ ዛሬ ገደልከኝ። አንበሳ ቀነኒሳ የተሰኘው የቴዲ አፍሮ ዘፈን የተዘፈነው በየትኛው ውድድር ላይ ነው? መልሱ አቴንስ የአትሌቲክስ ሻምፒዮና ላይ ነው። ሻምፒዮንስ ሊግ መቼ ነው ስትባል ለዋሊያዎቹ ትላለህ እንዴ አንተ? እንዴት ነው ነገሩ? የዋሊያዎቹ ዘፈን ምንድን ነው? ዋሊያ እንዴት በለው እስኪ። ኧረ አልችልም። ጉደኛ ሰው ነው እባካችሁ። በዚህ ዙር ክቡራን ተመልካቾቻችን 400 ብር በባንካችሁ አስቀምጣችኋል። እናንተም ያለለትና ግሩም በጣም ጠንካራ ተወዳዳሪዎች ነበሩ። በሁለት ዙር እንደምንም ተማሙተው 400 ብር አስቀምጠው የቀነኒሳን የቴዲ አፍሮን ዘፈን ለዋሊያ የአብስራ ሰጥቶ ውድድሩ እዚህ ደርሷል። በዚህ ዙር አንድ ሰው መቀነስ አለበት አይደል? የግድ ነው። እሺ ጻፉ። ማን ይቀነስ? ክቡራን ተመልካቾቻችን እስከ 100 ሺህ ብር በአንድ ጊዜ ማሸነፍ የምትችሉበት የበለጠ ደግሞ ዘና የምንልበት የምንዝናናበት የቤተሰብ ጨዋታ ነው። ኑ እዚህ 7 ሆናችሁ ከመጣችሁ ትወዳደራላችሁ። ጓደኞች፣ ቤተሰብ አንድ ላይ መጣችሁ ከመስሪያ ቤት ከትምህርት ቤት መምጣት ትችላላችሁ። የአባይ ሚዲያ ዋናው ቢሮ የሚገኘው ገርጂ አልፎዝ ህንፃ 7ኛ ፎቅ ላይ ነው። ወይም ደግሞ በስክሪኑ ላይ በምታዩት ስልክ ደውላችሁ መመዝገብና የመምጫ ቀጠሮ መያዝ ትችላላችሁ። 100 ሺህ ብር በአንድ ጊዜ የምንሸልምበት ውድድር ማን ይቀነስ? እሺ ጽፋችኋል? እሺ አሁን ሁላችሁም እንዳታውጡ። እሺ ማህሌት አሳይኝ እስቲ ማን እንደጻፍሽው። ያዡ በደንብ ያዡ፣ ከፍ ያዡ፣ ምንም አያሳፍርም። ያዡ የአብስራ ብላለች ያለለት። እሺ ያዘው ራሄል ብሏል። ግሩም ራሄል ብሏል። እሺ ያዘው እንጂ ግሩም እንዳታወርድ። ያዙት የአብስራ ራሄል ብሏል። ራሄል ያዘው የአብስራ ያዘው። እሺ ራሄል ግሩም ብላለች። እሺ ቀላብ ያዙት። ግሩም 2 ተጽፏል። ራሄል 3 ተጽፋለች። የአብስራ 1 ተጽፏል። አውርዱት። ራሄል ናትናኤል ካጠገብሽ ሄደ። አሁን ደግሞ አንቺ ልትሄጂ ነው። ምን ተሰማሽ? በእውነቱ ከፍቶኛል። በእውነት ያናዳል አይደል? 400 ደግሞ ተገኝቶ ነበር። ራሄል አይስክሬም ቤት ነው የምሰራው ብለሻል። አይስክሬም ከምን ነው የሚሰራው? የራሳቸው ፍሌቨሮች አላቸው። እስቲ አንድ 3 ንገሪኝ። ለምሳሌ ኦሪዮ አለ። ማን? ኦሪዮ። እሺ ቆይ ኦሪዮ በምንድን ነው የሚሰራው? ኦሪዮ እኔ በብስኩቱ ነው ዋጋ እኮ። ምንድን ነው ግብአቶቹ? ፍሌቨሮቹ እኔ እንጃ። ዱቄት አለ መቼም ፓውደር ይኖረዋል። እሺ ፍሌቨሮች ነው ሚስጥር ነው እንዴ? ምን ነው አድበሰበሽው? አዎ ሬሲፒውን እንዳትወስድ። ነው እንዴ? አይሰጥም፣ አይልክም። ትክክል ነው። ሌላ ጊዜ እንደምትመጪ ተስፋ አደርጋለሁ። እኔም ተስፋ እንሰነባበት። እሺ እስቲ አጨብጭቡልኝ። ውድድሩ አሪፍ ነው፣ አዝናኝ ነው፣ ጥሩ ነው። ምንም አይደለም። ጥያቄዎቹ ያው ትንሽ ይከብዳሉ ብዬ አስባለሁ።
ቦታው ላይ ስለሆንኩም ቢሆን እንጃ ግን አሁን በቲቪ ሳይ እመልስ ነበር ምን እንዲኮን ምናምን ላለው ግን ቦታው ላይ ሆነ ስታየው ደግሞ ኮንፊውዝድ ስለምትሆን ነው መሰለኝ ይጣፋብኛልና አሪፍ ነው ውድድሩ እንደዚህ አይነት ውድድር ለመዘጋጀቱ በጣም አሪፍ ነው ደስ ብሎኛል ተናድጃለሁ ምክንያቱም በሴራ ነው የተዋረድኩት በርግጥ ያው እንደዚህ አይነት ቦታ ላይ ሴራ መስራት አለብን ለሚገባው ሰው መክረም ጥሩ ነበር ለሚገባው ሰው አረ ድገሚልኝ እሺ ደግሞአለሁ መክበር ጥሩ ነበር ለሚገባው ሰው የሚረባ ያለው እዚህ ጀማ ነው የሚረባ ያለው አረ ጎባጣ ግብጥብጥ የተገባበጠ ጎባጣ ግብጥብጥ የተገባበጠ ገልመጥ ባረገው ሱሪው ቀዘቀዘ ገልመጥ ባረገው ሱሪው እዝጎ 400 ብር በባንካቸው አስቀምጠው ናትናኤልና ራሄልን ሸኝተው አሁን 5 ተወዳዳሪዎች ብቻ ከመካከላቸው ደግሞ አንድ ሴት ተወዳዳሪ አስቀርተው ሶስተኛው ዙር ላይ ደርሰዋል። ተመልካቾቻችን እስቲ ሶስተኛውን ዙር ደግሞ አብራችሁን ቆዩ። ማህሌት አሁንም ካንቺ ነው ጀምረው። የወቅቱ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ማን ናቸው? አትሌት ናቸው። አትሌት ደራርቱ ቱሉ ባንክ ብሏል ያለለት በግንባታ ላይ የሚገኘው የአደይ አበባ ስታዲየም አዲስ አበባ ውስጥ የት አካባቢ ይገኛል ያለለት? ቦሌ ምኑ ጋር? ቦሌ ሳይሆን ገርጂ ነው የሚባለው ሰፈሩ። ግሩም የወቅቱ የቤቲንግ ኢትዮጵያ ፕሪሚየር ሊግ መሪ የሆነው ክለብ ማን ነው? ቅዱስ ጊዮርጊስ። ቅዱስ ጊዮርጊስ ያብስራ። እሺ የታይታኒክ መርከብ ወደ የት ስትሄድ ነበር የሰመጠችው? ታይታኒክ ፊልሙ ትዝ ይልሃል? ወደ ስትሄድ ነበር? ሞክር። ኧረ ያቡ ሞክር። መርከብ እየሄደች የታይታኒክ ደስ ምናምን ትዝ አይልም? አይልም? እሺ ቶ ኒውዮርክ። ቃላብ የደቡብ ሱዳን ዋና ከተማ ማን ትባላለች? ጁባ። ጁባ። ማህሌት ባንክ ብላለች። ማህሌት ሲሮጡ የታጠቁት ሲሮጡ ይፈታል ባንክ ብሏል ያለለት የአባይ ልጅ ውሃ ጠማው ለሚለው ምሳሌያዊ አነጋገር አቻ ፍቺው ምንድን ነው? አቻው ያው ውሃ ያለው ተጠማ ነው። ውሃ ያለው ተጠማ። የላጭ ልጅ ቅማል በላው። ግሩም ግሩም። ወደሽ ከተደፋሽ ጨርሰው። ምን አባሽ አገባ? ወደሽ ከተደፋሽ ምን አባሽ አገባሽ? ዝነኛ ግሩፕ ነው። ግሩሜ ግሩም አማርኛ አስተማሪ ማን ነው ስማቸው? አይ ቆይ ስማቸው ንገር። የቲቸር እኔ ወዱ ተፈሪ መኮንን ነው የተማርኩት። ጋሽ ደጉ ይባላል አማርኛ አስተማሪ። አሁን ጡረታ ወጥቷል። በጣም ምርጥ ነበር። አንድ ቀን ይኸውልህ ሰው ብለህ ጻፍ ብሎኝ እንደዚህ አይነቱ አንሳይቺ ሳልጽፍ ቀርጬ የተመታሁት ኩርኩም እንዳይመስል በጣም ከብ አንተ አሁን የአማርኛ አስተማሪ ብቻ ነገር። እሺ አስቴር ትባላለች። እሺ ቲቸር አስቴር ጉድሽን አይተሻል። አዎ ወደሽ ከተደፋሽ ምን አባሽ አገባሽ? አለቀ። ይሄ ነው
ይረግጡሽ አልሰማሽ መሰለኝ። ምንድነው መልሱ? ይረግጡሽ አልሰማሽ። ቆይ አይደል? ልክ ነህ። አሁን ትክክል። ቢረግጡሽ አልሰማሽ። ኧረ እባክህ ሲረግጡሽ አይክፋሽ ነው። ግሩሜ አንዴ ጮክ ብለህ መልሰው። ይሄን ወደሽ ከተደፋሽ ሲረግጡሽ አጨብጭቡለት። ጎበዝ ግሩም። በዚህ ዙር እጅግ በጣም ጠንካራዋ ተወዳዳሪ ማህሌት ነበረች። 600 ብር በባንካችሁ አስቀምጣችኋል። አስቀድማችሁ 400 ብር ነበራችሁ። በድምሩ በባንካችሁ ስንት አለ ማለት ነው? ያለለት ሂሳብ 1000 ብር። 1000 ብር። ጎበዞች። ክቡራን ተመልካቾቻችን እየተዝናናችሁ እንደሆነ ተስፋ አደርጋለሁ። ጥያቄ እየመለሳችሁ ቤት ውስጥ እየተነጋገራችሁ እንደሆነም በደንብ ተስፋ አደርጋለሁ። ግን 100,000 የሚያሸልመው እዚህ መምጣት ነው። ስለዚህ ኑ 100,000 በአንድ ቀን ተወዳድራችሁ አሸንፉ። በዚህ ዙር ማን ይቀነስ በሚስጥር ጻፉ። ቃላብ ካንተ ጀምራለሁ። ማን ይቀነስ? ያዘው በደንብ ያዘው። ያብስራ ነው። እሺ ይሁን። በደንብ ያዘው። ራሄል ያዘው። ዝም ብለህ ያዘውና ቁም። እንዳታወርድ ፍና አድርገህ ያዝ። ግሩሜ ያዙት። እሺ ያዘው አንተ። እሺ ያለለት። እሺ ማህሌት ያዘው። አንተ ያዘው። እሺ ራሄል እኮ ተቀነሰች። አባት ያዘው እንጂ ምንድነው እንደዚህ የምታረገው? ያዘው። ራሄል ተቀነሰች። እንዴት እናርግ? ያብስራ 2 ተጽፏል። ማህሌት 2 ተጽፋለች። ያብስራ ራሄል ብሏል። የተባረረችውን እንደገና አንስቶ ሊያባራት እንደሆነ አልገባኝም። እሺ አውርዱት። በዚህ ዙር እንደተመለከታችሁት ክቡራን ተመልካቾቻችን 600 ብር በባንካቸው አስቀምጠው አስቀድመው የነበራቸው 400 ብር ነበረ። 1000 ብር በባንካቸው ተቀምጧል ማለት ነው። አሁን በዚህ ዙር የሚሰናበተውን መለየት የግድ ይለናል። ማህሌትም 2 ተጽፋለች። ያብስራም 2 ተጽፏል። ስለዚህ መለያው ምን ይሆናል? በቀደመው ዙር የተሻለ መልስ የሰጠው ሰው፣ የተሻለ ተሳትፎ የነበረው ሰው እናስቀርና ደካማ የነበረው ሰው ደግሞ እናባረራለን ማለት ነው። አሁን ከማህሌትና ከያብስራ እርስ በርሳቸው ደካማ ማን ነው የሚለውን እንለያለን ማለት ነው። ማህሌት 4 ወንዶች ጥለሽ ብትወጪው ምን ይሰማሻል? እኔ ደስ ብሎኛል ባለው ነገር፣ ለዛ ምንም አይሰማም። ትንሽ አትበሳጭ? እንደ ያብስራ አንተ ብትወጣስ ያናዳል? ኧረ ያናደኝ። እውነት? ገንዘቡን ብታሸንፍ ምን ታረግበት ነበር? የውድድሩ ህግ ነውና በየዙሩ አንዳንድ ሰው መቀነስ የግድ ነውና በዚህ ዙር ማህሌት 2 የአብስራ 2 ተጽፈዋልና ከሁለቱ ደግሞ የግድ አንዳቸው መውጣት አለባቸውና በቀደመው ዙር ጠንካራ የነበረውን ተወዳዳሪ አስቀርተን ደካማ የነበረውን እንሸኛለን ማለት ነው። የዚህ ዙር ተሰናባች የአብስራ ሆኗል። ቻው በለኝ። አይ አሪፍ ነው። ያው ትንሽ ያደናግጣል፣ ግን አሪፍ ነው። እዚህ በብጌቴ ደስ ብሎኝ ያው አይ ማንንም አለም ያው ሁሉ ጀግና ናቸው። ያው ሁሉ ጀለስ ይሄ ማለት ጥያቄውን መልሱን እያወቀው የሆነ ያወጨብራል፣ ያደናግጣል። እንደዚህ ነገር ተሳሰረ ማለት ያው ትንሽ ያደናግጣል። ያው አሪፍ ነው። ክቡራን ተመልካቾቻችን የአብስራ ናትናኤልና ራሄልን የሸኘው የዛሬው የማን ይቀነስ ውድድራችን አሁን 4 ተወዳዳሪዎችን ከ7ቱ አስቀርቶ ወደሚቀጥለው ዙር ተሸጋግሯል። እስካሁን እንደተከታተላችሁት በባንካቸው 1000 ብር ተቀምጧል። በሚቀጥሉት ዙሮች ገንዘቡን እንደሚጨምሩ ተስፋ አደርጋለሁ። በቀጥታ ወደሚቀጥለው ዙር እሸጋገራለሁ። የመጀመሪያውን የሀገራችን ባለቀለም ፊልም ያዘጋጀው ሰው ማን ነው? ሰዓት
ሚሼል ፓፓታቲክስ ፊልም መጠሪያ ጉማ ያለለት IMF ሲተነተን ምን ይባላል? መኒ ፈንድ ኢንተርናሽናል መኒ ፈንድ ኢንተርናሽናል ሞኔታሪ ፈንድ ሰጣለሁ ባንክ ብሏል ግሩም። ኢላላ ኢብሳ ያዘጋጀው የሀገራችን ፊልም ምን ይባላል? ሂሩት አባቷ ማን ነው? ቃላት 3 ልብ ያለው እንስሳ ማን ነው? አሳ ነባሪ ኦክቶፐስ። ማህሌት ኢትዮጵያ የወረቀት ብርን አገልግሎት ላይ ከማዋሏ በፊት ትጠቀመው የነበረው መገበያያ ምን ነበረ? አሞሌጫ ማርትሬዛ ያለለት የመጀመሪያው የሀገራችን ባንክ ማን ተብሎ ይታወቃል? አቢሲኒያ ግሩም ባንክ ብሏል። የሀገራችን የመጀመሪያው ቲያትር ምን ተብሎ ይታወቃል? ቲያትር የአውሬዎች መሳለቂያ ኮሜዲ ወይም ፋቡላ። ቃላብ የአሜሪካ ወታደራዊ ማዕከል ምን በመባል ይታወቃል? ፊልድ ማርሻል ፔንታጎን። ማለት በኢትዮጵያ ውስጥ ስንት ዩኒቨርሲቲዎች ይገኛሉ? 59 ሰዓት አልፏል ያለለት ልክ ልጠይቅህ ስል በጣም የምንወዳችሁ ተመልካቾቻችን ገርጂ አልፎስ ህንፃ 7ኛው ፎቅ ላይ ከሚገኘው ዘመናዊው የአባይ ስቱዲዮ ወደ እናንተ እየቀረበ ያለው የዚህ ሳምንት ማን ይቀነስ ፕሮግራማችን እዚህ ላይ ደርሷል። በዚህ ዙር እነዚህ ተወዳዳሪዎች 400 ብር በባንካቸው አስቀምጠዋል። አስቀድሞ 1000 ብር ነበራቸው። አሁን 1400 ብር በባንካቸው ተቀምጦላቸዋል። የዚህኛው ዙር በጣም ጠንካራው ተወዳዳሪ ያለለት ነበረ። ከዳግማዊ አጼ ምኒልክ ትምህርት ቤት የመጣው ያለለት ማን ይቀነስ በሚስጥር መጻፍ ትችላላችሁ። እሺ ጽፋችኋል? ማህሌት እስቲ ማን? ግሩም ያለለት ማህሌት ግሩም ማህሌት ቃላ ግሩም ያዡ ያዡ እሺ አሁንም ግሩም ያዘው ግሩም 2 ጊዜ ማህሌት 2 ጊዜ ተጽፋለች። አውርዱት። በቀደመው ዙሩም እንዲህ ያለ ነገር ገጥሞን ነበር። 2 ተወዳዳሪዎች እኩል ተጽፈው ነበር። አሁንም በዚህኛው ዙር 2 ተወዳዳሪዎች 2 ተጽፈዋል። በውድድሩ ህግ መሰረት በቀደመው ዙር ጥሩ የመለሰው እዚህ ይቆይና በተነጻጻሪ ደከም ያለ ምላሽ የሰጠው ደግሞ ይሸኛል ማለት ነው። በዚህ ዙር 2 ተጽፈዋል። ስለዚህ ያለለት ጠንካራው ተወዳዳሪ ስለነበር በውድድሩ ህግ ወይም ፎርማት መሰረት ያለለትን ጥያቄ አቀርብለታለሁ። ያለለት ማህሌት ብለህ ጽፈሃል። አንተ የውድድሩ ጠንካራ ተወዳዳሪ ነህ። የዚህ ዙር ሐሳብን ትለውጣለህ? አለው። ለምን? እሷ ጠንካራ ተወዳዳሪ ስለሆነች እሷ ካለች የማሸነፍ ዕድል ይቀንሳል። ስለዚህ እሷ ተሰናበት። ማህሌት ሂድ። ቻው እንባባል በይ። ቻው አጨብጭቡልኝ። ከኔም ጋር ነች። አንቺ ጥሩ ተወዳዳሪ ጎበዝ ተወዳዳሪ ነበርሽ። በቃ በጣም ደስ ይላል። አሪፍ ነው። ጥያቄዎቹ ግን ትንሽ ከበድ ይሉ ነበረ። በእርግጥ ጀነራል ኖሌጅ ነው ማወቅ ያለብንም። አሁን እንደውም እኔ ማወቅ ያለብኝ የቱ ጋር እንደሆነ በደንብ አሁን ላይ እውቀትን የቱ ጋር መያዝ እንዳለብኝ ስለ ኢቭን አማርኛ ቋንቋ ላይ ራሱ የሰጠን ኮሜንት በጣም ደስ ይል ነበር። እሰናበታለሁ ብዬ አላሰብኩም ነበር፣ ግን ያው እንደማሸነፍ አውቆ ስለሆነ ያባረረኝ እንዳሸነፍኩ ነው ቆጥረው።
ለሚገባው ሰው መክረም ጥሩ ነበር ለሚገባው ሰው ኧረ ድገሚልኝ እሺ ደግሞአለሁ መክበር ጥሩ ነበር ለሚገባው ሰው የሚረባ ያለው እዚህ ጀማ ነው የሚረባ ያለው ኧረ ጎባጣ ግብጥብጥ የተገባበጠ ጎባጣ ግብጥብጥ የተገባበጠ ገልመጥ ባረገው ሱሪው ቀዘቀዘ ገልመጥ ባረገው ሱሪው ወደሚቀጥለው ዙር በቀጥታ እናልፋለን። 1400 ብር በባንካቸው ይገኛል። ያለለት ካንተ ጀምራለሁ። የወቅቱ የአሜሪካን ፕሬዚደንት ማን ይባላሉ? ጆ ባይደን። ባንክ ብሏል ግሩም። የቻይና የመገበያያ ገንዘብ ምን ይባላል? ዩዋን። ቃለ አብ በዩኔስኮ የተመዘገቡ የሀገራችን የማይዳሰሱ ቅርሶችን ቢያንስ ሶስቱን ጥቀስ። ጥምቀት፣ ደመራ፣ መስቀል ነው። እሺ ሬቻ። እሺ ጫምባላላ። በትክክል ባንክ ብሏል ያለለት። ጉጉቶች ስንት ዲግሪ ማየት ይችላሉ? 207 ግሩም። ከአክሱም የቀደሙት የኢትዮጵያ ስልጣኔዎች ምን ይባላል? ከአክሱም ስልጣኔ አስቀድመው የነበሩ ኢትዮጵያዊ ስልጣኔዎች። ኢትዮጵያ የብዙ ዘመን ስልጣኔ አላት አይደል? ወደ ኋላ እሺ እኔ መልሰዋለሁ። ፑንት ዳማት ይሃ ቃል አብ በአክሱም ከተማ የሚገኘው እድሜ ጠገቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ይባላል? አክሱም ጽዮን ባንክ ብሏል ያለለት። የሩዋንዳ ዋና ከተማ ማን ትባላለች? ኪጋሊ ባንክ ብሏል ግሩም። በዓለም ላይ የመጀመሪያው የባንክ ኖት የተመረተው የት ሀገር ነው? ሰዓት አልቋል። ግሩም እንዳትናገር። አለቀ። በዚህ ዙር ሶስቱ ተወዳዳሪዎች ጠንከር ያለ ውድድር አድርገዋል። ይሄ ዙር የመጨረሻውን ተሰናባች የምናሳውቅበት ጊዜ ነው። በመላው ዓለም የአባይ ሚዲያ ልዩ ፕሮግራም የሆነውን ማን ይቀነስን እየተከታተላችሁ ያላችሁ ክቡራን ተመልካቾቻችን በዚህ ዙር ተወዳዳሪዎቹ 1000 ብር በባንካቸው አስቀምጣቸዋል። አስቀድሞ 1400 ነበራችሁ። በድምሩ 2400 ብር በባንክ ተቀምጧል ማለት ነው። ይሄ ዙር የመጨረሻውን ተሰናባች የምናሳውቅበትና ባንክ ለተቀመጠው ለ2400 ቀሪዎቹ ሁለት ተወዳዳሪዎች እርስ በርስ የሚፋለሙበት ጊዜ ላይ ደርሰናል ማለት ነው። ማን ይቀነስ ያለለት ግሩም ቃል አብ መጻፍ ትችላላችሁ በሚስጢር። ግሩም አሳይ። ቃል አብ አሳይ። ግሩም ያለለት የሚጽፈው ከሁለት አንዱ እንደሆነ ምንም ጥርጥር የለም። ስለዚህ ከግሩም እና ከቃል አብ አንዳቸው እንደሚሰናበቱ እርግጠኛ ሆነዋል። ማን እንደሆነ ግን አለየንም። ግሩም ቃል አብ ብሏል። ያዘው ግሩም ያዘው። ቃል አብ ግሩም ብሎ ጽፏል። ከሁለቱ አንዱ እንደሚቀነስ ምንም ጥርጥር የለውም። ያለለት የጻፈውን ለማየት ካፍታ ቆይታ በኋላ እንመለሳለን። ተመልሰናል። ክቡራን ተመልካቾቻችን ግሩም ቃል አብን የሚለየው ያለለት ነው። ያለለት በቀደመው ዙርም
ጠንካራ ተወዳዳሪ ነበርና መሀሌት ላይ ጨክኖ እሷ ተባረሩ ወስኖ አባሯል። አሁን እሱ የሚጽፈው ሰው ነው የዚህ ዙር ተሰናባች የሚሆነው። ዝግጁ ያለለት ግሩም ዝግጁ ለመባረር፣ ቃላብ ዝግጁ ለመባረር ለመቀነስ ያለለት ሳይ ቃላብ እሺ አስቀምጠው። እኔን ይጽፈኛል ብለህ አስበህ ነበር? አዎ ግልጽ ነው። ለምን ስለሚግባቡ አንድ ትምህርት ቤት ስለተማሩ አዎ ያው ለዛ ደርሰህ ነበር እኮ አይደል? ሽን ብታልፍ ለብሩ ነበር የምትወዳደረው አይደል? አዎ ምን ተሰማ? አይ ደስ ይላል ፕሮግራሙ። ምንም አልሰማኝም። መልካም እድል ብለህ ሌላ ጊዜ ትመጣለህ፣ በሚገባ ትወዳደራለህ። አዎ ታሸንፋለህ። አዎ እርግጠኛ ነኝ። ቃልዬ እናመሰግናለን። ያው ግልጽ ነው ይታወቃል ያለው ነገር። ያኔም ሶስተኛ እኔ ብቻ ነኝ የምቀረው። ሁለቱ ያው እንግዲህ ብሩንም እድሉንም ልጆት ለመሄድ ፈልገዋል። ያው እኔ እንደምሰናበት ግልጽ ነበር፣ እርግጠኛ ነበርኩ አሸንፍ ነበር። እንግዲህ መጨረሻው ዙር ላይ ቢደርሰኝ ያው አልሆነም ምንም። ለሚገባው ሰው መክረም ጥሩ ነበር ለሚገባው ሰው። ኧረ ድገሚልኝ። እሺ ደግሞአለሁ። መክበር ጥሩ ነበር ለሚገባው ሰው። የሚረባ ያለው እዚህ ጀማ ነው። የሚረባ ያለው ኧረ ጎባጣ ግብጥብጥ የተገባበጠ ጎባጣ ግብጥብጥ የተገባበጠ ገልመጥ ባረገው ሱሪው ቀዘቀዘ። ገልመጥ ባረገው ሱሪው የዛሬው የማን ይቀነስ ፕሮግራማችን ያለለትና ግሩምን ከዳግማዊ አጼ ምኒልክ ሁለተኛ ደረጃ ትምህርት ቤት አስቀርቶ ለ2400 ብር ሊያፋልም እዚህ ጋር ደርሷል። ግሩምና ያለለት ለእያንዳንዳችሁ 5 በድምሩ 10 ጥያቄ አቀርብላችኋለሁ። በዚህ ዙር ይለፈይ ማለት ይቻላል፣ ባንክ ማለት ግን አይቻልም። የምትወዳደሩት ለራሳችሁ ስለሆነ አሁን ባንካችሁ ስላስቀመጣችሁት ለ2400 ብር ትወዳደራላችሁ ማለት ነው። ማን ያሸንፍ ይሆን? ከግሩም እጀምራለሁ። በኢትዮጵያ ቴሌቪዥን በህፃናት ፕሮግራም የምናውቃቸው አሁን በህይወት የሌሉ ተዋናይ፣ ድምፃዊ፣ ሁለገብ ባለሙያ አባባ ተስፋዬ ሙሉ መጠሪያ ስማቸው ማን ነው? ተስፋዬ የሚለውን ያው ነግሬሃለሁ። መቼም የአባት ነው የሚፈልገው። ተስፋዬ አበበ። ተስፋዬ አበበ አይደለም። ተስፋዬ አበበ ፋዘር ነው። ተስፋዬ አበበ ኢትዮጵያ ውስጥ ለብዙ ባለሙያዎች መውጣት ምክንያት የሆነ እጅግ ታዋቂ የቀድሞ የፖሊስ ሰራዊት የኪነት ቡድን አባል አመራር የነበረ ከአዲስ አበባ ዩኒቨርሲቲ የክብር ዶክትሬት ያገኘ እጅግ ተወዳጅ የኪነ ጥበብ ሰው ነው። አባባ ተስፋዬ ሙሉ ስማቸው ተስፋዬ ሳህሉ ይባላል። ያለለት በዓለማችን ዙሪያ ስንት ውቅያኖሶች ይገኛሉ? 4 ውቅያኖሶች ይገኛሉ። ያለለት በትክክል መልሶታል። ግሩም በቆሎ እየፈለፈለ በላ ካልን ለሽምብራ ምን እንላለን? እየቆላ እየጠረጠረ። ያለለት የበዓሉ ግርማ የመጨረሻው መጽሐፍ ኦሮማይ እንደሆነ ይታወቃል። ኦሮማይ የተሰኘው የትግርኛ ቃል ትርጉሙ ምን ማለት ነው? የቋንቋው ነገር መጣች አይደል? ቀድሞ ብናቅ ጥሩ ነው። እሺ ኦሮማይ የትግርኛ ቃል ነው። ሲተረጎም ምን ማለት ነው? ያለለት አበቃለት ማለት ነው። ግሩም ውሃ በስንት ዲግሪ ላይ ይፈላል? 0 በመቶ።
ያለለት ታላቁ የህዳሴ ግድባችን የመጀመሪያውን የኃይል የማመንጨት ስራውን በይፋ የጀመረው መቼ ነው? ታላቁ የኢትዮጵያ ህዳሴ ግድብ የመጀመሪያውን የኃይል ማመንጨት ስራ የካቲት 13 2014 ዓመተ ምህረት ያለለት በትክክል መልሷል። ግሩም። የወቅቱ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የህዝብ ተወካዮች ምክር ቤት አፈ ጉባኤ ማን ናቸው? ዋና አፈ ጉባኤ አቶ ታገሰ ጫፎ። እጅግ የተከበሩ አቶ ታገሰ ጫፎ ያለለት ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም። የዚህ ግጥም ደራሲ ማን ናቸው? ክቡር ዶክተር ከበደ ሚካኤል። ግሩም። ልቀጥል። ዝግጁ? በመካከለኛው ዘመን የአውሮፓ የንግድ ማዕከል ማን ነበረች? አፍካን። ቬነስ። የመጨረሻው ጥያቄ መጨረሻ ያለለት ከስካንዲኔቪያ ሀገራት ቢያንስ ሶስቱን ጥቀስ። ኖርዌይ፣ ስዊድን፣ ዴንማርክ። መልሰዋል። ኖርዌይ፣ ዴንማርክ፣ ፊንላንድ፣ ስዊድን፣ አይስላንድ። ክቡራትና ክቡራን ተመልካቾቻችን እስካሁን በነበራቸው ቆይታ በባንካቸው 2400 ብር ያስቀመጡት ሁሉንም ሸኝተው ለመጨረሻው ለ2400 ብሩ የተፋለሙት ግሩም እና ያለለት ለእያንዳንዳቸው ከቀረበላቸው አምስት ጥያቄ ውስጥ ግሩም አንድ መልሷል። ያለለት ከአምስቱ ጥያቄ ሶስቱን በመመለስ የዚህ ሳምንት የማን ይቀነስ አሸናፊ በመሆን በባንክ የተቀመጠውን 2400 ብር አሸናፊ ሆኗል። እንኳን ደስ ያለ። በነገራችን ላይ ያለለት የትምህርት ደረጃ እንዴት ነው? አሪፍ ነው። ስንተኛ ትወጣለህ ከክፍል? ከ1 እስከ 10። ከ1 እስከ 10 በጣም ጥሩ መላሽ ነህ። እስካሁን ከተጠየቁ ጥያቄዎች አብዛኞቹን የመለስከው ለዚህ ለግሩፕ አንተነህ ይሄ ሽልማት ይገባሃል ብዬ አስባለሁ። ጠቅላላ እውቀትህም በጣም ጥሩ ነው። ንባብህን ጨምር። ወደፊት ለዚች ሀገር ተስፋ ከሚሆኑ ወጣቶች መካከል እናንተ እንደምትሆኑ ተስፋ አደርጋለሁ። ግሩም ቆንጆ ቆይታ ነበር አይደል? በጣም ያካፍልሃል። እንዴት ነው ፍራንኩ? አንቄ እቀበለዋለሁ። እንደሱ ነው የሚለው። አይገርምህም? አይግድ እኛ በጸጥታ አካል እንሸኛለን፣ ወደ ቤት አሳጅበን እንሸኛለን። እጅግ የምንወዳችሁ የአባይ ሚዲያ ቤተሰቦች የዚህ ሳምንት የማን ይቀነስ ውድድር ያለለትን የ2400 ብር ተሸላሚ አድርጎ እዚህ ላይ ተጠናቀቀ። ሳምንት ከሌሎች ተወዳዳሪዎች ጋራ በዚሁ መድረክ እጠብቃቸዋለሁ። ሳምንቱ እጅግ ደስ የምትሰኙበት፣ ፍጹም ሰላም የምታገኙበት፣ ፍጹም እረፍት የሚሆንበት ሳምንት ይሆንላችሁ። ተማሪዎች ቆንጆ የትምህርት ሳምንት፣ ሰራተኞች እጅግ የሚገርም የሥራ ሳምንት እንዲሆንላችሁ እመኝላችኋለሁ። ኢትዮጵያ ሀገራችን በብዙ ተባርካለች። ሁላችንም ባርኮታችንን የምናይበት አይን ይስጠን እያልኩ የምሰናበታችሁ ሸዋፈራሁ ደሳለኝ ነኝ። እስከ ሳምንት፣ መልካም ሳምንት።